فرجها فرجها مدرو لجي فرجها مدرو فرجها كيف تلاقيه سورة مريم 16 የኢምራን ልጅ ምንድነው ብልቷን ነፋፋንላት ፈርጃሃ ነፋፋንላት ሚላል እሱ በስነ ስርዓት ቅር እንዳይል እሱ በስነ ስርዓት አስረዳኝና ያንተ ተማሪ ሆናለሁ። አብሽር የኔ ተማሪ ሳይሆን እሱ በስነ ስርዓት አስረዳኝ። ሁሱ በጣም ስለምፈልገው ነው። በጣም ወላሂ የራሱ ለናንተ ሁለቱም አንፎሎ አድርጌ ነበር። ሰማኝ ብራዘሪ አባቴ አንፎሎ ነበር ያረኩ። ፎሎ አረጋለሁ እንትን እልክልሃለሁ ታወራኛለህ። አብሽር ይሄ ግን በስነ ስርዓት አስረዳኝ። በጣም ስለምፈልገው ነው ማለት አንዳንድ መጠይቀው ጥያቄ ስላለ አሁን በጥሞና አዳምጡኝ እሺ። ይጠቅማቸዋል። ወላሂ ክርስቲያኖች ካላችሁ አዳምጡ። የጠየቀው ጥያቄ ስለ መርየም አለይሃ ሰላም ነው። ወለቲ አህሰነት ፈርጀሃ ይላል ተነፈፍና ፊሃ ሚን ሩሂና እያለ አላህ ሱብሓነሁ ወተዓላ ይናገራል። እንዴት አድርጋ አንድ እስኪጨርስ እሺ እንረብሽ ትንሳለ እንዴት አድርስ እሺ አንዴ እሺ አባይ ይረብሻል። እሺ ምን ይላል አላህ ሱብሓነሁ ወተዓላ እዚህ ቦታ ላይ በሁለት ቦታ ላይ ጠቅሶታል። አንደኛ በሱረቱል አንቢያ ላይ እና ሁለተኛ በሱረት አተሕሪም ላይ ወመርየም እብነተ ዒምራን አለቲ አሕሰነት ፈርጀሃ ይላል። ስለ ማርያም እየተናገረ ነው አላህ ሱብሓነሁ ወተዓላ። ያቺ ብልቷን ከማመንዘር የጠበቀች እያለ ይገልጻታል። ለምንድን ነው ይህን መግለጽ ያስፈልገው አላህ ሱብሓነሁ ወተዓላ? ምክንያቱም አይሁዲዎች ብልቷን ከማመንዘር አልጠበቀችም፣ በዝሙት ነው የወለደችው ልጇን መሲሁን ብለው ስለቀጠፉባት አላህ ሱብሓነሁ ወተዓላ የማርያምን ክብር ይገልጽላት ብልቷን እንደማንም እንዳላረከሰችና በማርከስ ልጇን እንዳልወለደች ሊገልጽላት ዘንድ አላህ ሱብሓነሁ ወተዓላ ይህን የተናገረው ለዚያ ነው። ወለቲ አሕሰነት ፈርጀሃ ያቺ ብልቷን የጠበቀች ከማመንዘር እያለ ይናገራል። አሁን እዚህ ቦታ ላይ ሄደች ብልት ያለውን ነገር ምናልባት እሱ የሚያስነውር ነገር መስሎት ይመስለኛል ይሄን ነገር እያነሳ ያለው። ስለዚህ በዚሁ አንፃር እዚህ ጋር እችን ጥቅስ ደግሞ እንድታነባት ልጋብዘህ የጌታ ሰው የኔ ተማሪ እስከሆንክ ድረስ አንብባታ እንትን አለች። እቺ ቁጥር 1 የተናሳ ሄሎ በያ ምን ትላለች? እቺ የእግዚአብሔር ቃል ነው። በያ ሄሎ ናውሰድ ወረደ። ክርስቲያኖች አንብቡት ይንቃል። ጸጋ ይበዛ ያላችሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። كيف الحال الحمد لله። በጸጋ የምትኖሩ ይህን ቃል አንብቡት። ያስደነግጣል። እኛም ደንግጠናል። الله أكبر الله أكبر الله أشهد أن لا إله إلا الله أشهد أن لا حي على الفلاح
اللهم صل وسلم على محمد. اللهم رب هذه الدعوة التامة والصلاة القائمة وبعث مقام محمد الذي وعدت انك لا تخلف الميعاد. رضي الله رب الاسلام. እንደው ማርያምን ቢወዷት ኖሮ ይህን የቁርአን አንቀጽ ሲያዩ ወላሂ በወደዱት ነበር። ከጥላቻ ራሳቸውን ብታረቁ። ለማርያም ክብር የተገለጸ የሆነ የቁርአን አንቀጽ ነው። የማርያምን ክብር ላጎደፉ ሰዎች የተሰጠ መልስ ነው ከአምላካችን ከአላህ ዘንድ። ብልቷን ያልጠበቀች አመንዛሪ ነች ብለው ሰደቧት። አላህ ስብሓነሁ ወተዓላ ላ ብልቷን የጠበቀች ያላመነዘረች ንጹሕ ሴት ነች ብሎ የተናገረበት ቃል እኮ ነው። ነገር ግን ለማርያም ክብር የላቸው። ለማርያም ክብር ያለው ሰው ይሄን የቁርአን አንቀጽ በጣም እንዳውም ባየ ቁጥር ምን ያክል ንጽህናውን የመሰከረላት የሆነ አንቀጽ ነው ብሎ ሊደነቅበት ይገባ ነበር። ከጥላቻ ራሳችሁን አረቃችሁ ቁርአንን አንብቡት። ስለ ማርያምና ስለ ኢየሱስ የተናገራቸውን ቃላቶች ብታዩ ቁርአን በጣም ትደነቃላችሁ። በጣም ነው ያከበራቸው። ወለቲ አሕሰነት ፈርጀሃ ብሎ ገለጸ። ያቺ ብልቷን ከማመንዘር የጠበቀች ንጹሕ ሴት መባሉ ምንድነው? ብልት የሚለው ቃል ስላገኘህ ከሆነ ከዚያ በላይ አስጠያፊ ቃል ነው። ቅድም ያሳየው አንተ አታነበውም። ከልጆች ፊት ይሄን እንትኑ የተቆረጠ ሰው ብለህ አታነበውም። ከዚህ በላይ ሌላ በርካታ ታሳያለህ ከፈለክ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ጳውሎስ እናንተኛ የኢየሱስ ክርስቶስ ብልቶች ነን ይላል። ከዚያ በላይ ያለ መጽሐፍ ቅዱስ ላይ ሲቀጥል አጸያፊ ቃል አይደለም ይሄ። ፈነፈኽና ፊሃ ሚን ሩሒና በእርሷም ላይ ከመንፈሳችን ነፋን ይላል። ወይንም ዘራን ማለት ነው። ነፋን የሚለውን በራሳችን ሲፈላሰፉ ይውላሉ። ነፈኽና ማለት ነፋን እፋልን ማለት ነው። ዘራን ማለት ነው። መጽሐፍ ቅዱስ ላይ ቃል አለ ወይ? አዎ አለ። እፋለበት በሚል ቃል ተገልጾ እንጂ መጽሐፍ ቅዱስ ላይ የአረበኛው መጽሐፍ ቅዱስ ላይ ብትሄዱ ቃል በቃል በቁርአን ላይ ልክ እንዳለው አረበኛው ላይ አለ። በአዳምም ላይ እስትንፋስን እፋለበት ይላል አይደለ? የአረበኛው መጽሐፍ ቅዱስ ላይ ብትሄዱ ነፈኽና ነው የሚለው፣ ነፋንበት ነው የሚለው። ማን ነው ያንን ታዲያ ያደረገው ከተባለ መልአኩ ጅብሪል አለይሂ ሰላም። አላህ ሱብሓነሁ ወተዓላ ለመላእክቶች አዟቸው የሚያሰራቸውን ስራቸውን አንዳንዴ ወደ መላእክቶች ያስጠጋዋል፣ እነሱ አደረጉ ይላል። አንዳንዴ እኔ ያደረግኩኝ ይላል፣ በእርሱ ትእዛዝ ስለተሰራ። ስለዚህ መልአኩ ጅብሪል ሂዶ የሰራውን ስራ ወደ ራሱ አስጠጋ አላህ ሱብሓነሁ ወተዓላ። ፈነፈኽና ፊሃ ሚን ሩሒና ይላል። ከመንፈሳችንም በእርሷ ላይ ዘራንባት ማለት ነው። ወመርየም እብነተ ዒምራን አለቲ አሕሰነት ፈርጀሃ ፈነፈኽና ፊሃ ሚን ሩሒና ወሰደቀት ቢከሊማት ረቢሃ አለ። መርየም ዓለይሃ ሰላምን አላህ እያወደሳት ነው። በጌታዋ በእኔ በአላህ ቃል እውን ያለች ነች ደግሞ ብሎ ገለጻት። አምላክ አላህ ሱብሓነሁ ወተዓላ የተናገረውን በነቢያት ላይ ያወረደውን ቃል የምታምን ነበረች ብሎ ገለጻት። የትልቅ ውዳሴ ነው። ወሰደቀት ሰደቀት ማለት ዝም ብሎ ማመን ብቻ እንዳይመስላችሁ፣ በተግባር በማረጋገጥ ያመነች ስለሆነች ነው ወሰደቀት ብሎ ይገለጻት። በሌላ ቦታ ላይ ወኡሙሁ ስዲቀቱን ብሎ በዚሁ ቃል ይገልጻታል። እናቱ ደግሞ እውነተኛ ሴት ነች ብሎ አላህ ይገልጻታል። መርየም ዓለይሃ ሰላም በማመን ብቻ ያረጋገጠች ሳትሆን በተግባርም ያንን ያመነችበትን ያዋለች እውነተኛ ሴት ነች እያለ የገለጻት ነው። ወኩቱቢሂ በመጽሐፍቶችም ያመነች ነች። ወካነት ሚነል ቃኒቲን በእኔ ትእዛዝ ላይ ቀጥ ካሉትም ነበረች እያለ አላህ ይገልጻታል። ይህ ሁሉ ስለ ማርያም የተነገረው ውዳሴ ነው። የመጀመሪያው ውዳሴ ምንድን ነው ከተባለ ከዝሙት ንጹሕ መሆኗን የመሰከረበትና አይሁዶችን አፋቸውን ያዘጋባቸው የሆነ መልስ ነው። እነርሱ በዝሙት ነው የተገኘው ብለው እስካሁን ድረስ ያምኑልሃል ኢየሱስ ክርስቶስን። አንድ ከሮማዊ ሰው ጋር ባንዴራ ከሚባል ሰው ጋር ግንኙነት አድርጋ ወልዳው ነው ብለው አይሁዶች ይህን የሚያምኑት መጽሐፍህ ላይ ሁሉ አለ። ዮሐንስ ወንጌል ላይ አለ። አይሁዶች ከፊት ቆመው ኢየሱስ ክርስቶስን ነሕኑ ለስና አብናእ ዚና ይሉታል እያሾፉበት፣ እኛ ግን የዝሙት ልጆች አይደለንም ይሉታል። አንተ የዝሙት ልጅ ነህ እያሉ እያሾፉበት ማለት ነው። እኛስ አባት አለን የዝሙት ልጆች አይደለንም ይሉታል። ያንን መልስ የሰጠልህ እኮ ቁርአን እኮ ነው። አይ የዝሙት ልጅ አይደለም ተብሎ የተገለጸበት ቦታ የለም እኮ መጽሐፍ ቅዱስ ላይ። ቁርአን መጥቶ እኮ ነው በዝሙት በፍጹም አልተወለደም ብሎ የገለጸልህ። ይሄን የተነገረበትን አንቀጽ እንዳው ሊፎክሩበት ደስ ሊላቸው ሲገባ ይሄንን ባዩ ጊዜ በአይሁዶች ላይ የመለሰ አያ መሆኑን ባዩ ጊዜ ብልት የሚል ቃል አለና እንዴት ብልት ይላል አምላክ? የቅድሙን ያሳየው እኔውን አገባኝ መጽሐፍ ላይ ዳሽ የተቆረጠ ብላ ትሰላል
ሌላ ልጨምር ከተባለ በጣም ብዙ እንትኖች አሉ። ሕዝቅኤል 23 እናንብበው እንዴ። እግዚአብሔር ስለሆኑ ዝሙተኞች ሴቶች እያወራ ኦሆላና ኦሆሊባ የሚባሉ ቃል በቃል ምን ያህል ዘጋ ላሳያችሁ። ወሲብ ያደረገችባቸው ሰዎች እየገለጸ እግዚአብሔር ብልታቸው ልክ እንደ አህያ ብልት የሚያካክል ሰዎችን ለወሲብ ተመኘቻቸው እያለ ይናገራል። ነው ላሳያችሁ። ብልታቸው እንደ የአህያ ብልት እያለ እየተናገረ እግዚአብሔር ብልቷን ከማመንዘር የጠበቀች ብሎ ስለተናገረ ልታኖሩ ትመጣላችሁ። ይህን ይነግሯቸዋል። ላይፍ ከፍተው እየተሳደቡ አይደለ? ያንቋሸሹ ብልት የሚላለ እያሉ እየተሽከረከሩ እየተፈላሰፉ ሲሳደቡላችሁ ብላሉ። ከዛ የተጻፈውን እንጂ አላነበበም ትላላችሁ። የሱ ተማሪ ነኝ እያለ ነበር። አሁን እዚህ ጋር ገብቶ ማለት ነው። ይሄ ፍልስፍናቸውን ነው የተጻፈውን እንጂ አላነበበም የምትሉት አይደለ? መጽሐፉ ላይ ያለው ምንም ቢያስወቅስ ነገር የለም። ለዚያ ነው ሙስሊሞች ፊት መተህ አንብበው እስኪ ስንለው ጊዜ እዚህ ገብቶ ማንበብ ይፈራው ዜናቸው አለ አይደለ? ያንኛው ላሳያችሁ። ብልታቸው እንደ አህያ ብልት የሚያካክል እያለ እግዚአብሔር ይናገራል። ይሄ ምን እናድርገው? ሽኑሃ አለ ሄደወይሰ ከእንደ ወአለይኩም ሰላም ወረሕመቱላሂ ወበረካቱ። አራተኛው እንዴት ነው? አራተኛው ላሳያችሁ እንዳደነግጡ። እሺ ቅዱሳን ይታያቸዋል። ሕዝቅኤል ምዕራፍ 23 እዚህ ጋር እግዚአብሔር ስለ ሁለት ሴቶች ይናገራል። ያው ከወጣትነታቸው ጀምሮ በዚያም ጡታቸው ታሸ እያለ ይናገራል እግዚአብሔር። ያው እዚህ ጋር እነሱም በግብፅ አመነዘሩ፣ ሁለት ሴቶች ነበሩ ይላል። ሁለት ሴቶች ነበሩ፣ እነሱም በግብፅ አመነዘሩ ከወጣትነታቸው ጊዜ ጀምሮ፣ በዚያም ጡታቸው ታሸ፣ የድንግልናቸውም ምንድነው ተወሰደ ይላል። ድንግልና እንደተወሰደ ምናምን ይናገራል። ያው የድንግልናቸውን ጉያ ተዳበሰ ይላል። የታላቂቱ ስም ኦሆላ የእህቷም ኦሆሊባ ትባላለች። ምን አይነት ሰዎች ናቸው ድንግልናቸውን የወሰዱባቸው ብለን ስናይ እግዚአብሔር ይናገራል። እዚህ ጋር ቁጥር 20 እንመልከት። ቁጥር 20 ምን ይላል? የጌታ ሰዎች ኑ ያው እና እዚህ ጋር ቁጥር 20 ያው ብልታቸው እንደ አህያ ብልት ብልታቸው እንደ አህያ ብልት አባለ ዘራቸውም ይላል እንደ ፈረስ አባለ ዘር በሆኑ ወንዶች የተያዙ ቁባቶችን እንደሚያደርስ እርሷን በፍትወት ተመኘቻቸው ይላል። ያሰላ አባላዘር ስለ ስፐርም መጠን የፈረስ ስፐርም ያክል ያላቸው ሰዎች እያለ እየተናገረ ነው የጌታ ሰው። ይሄን አሁን ከህፃን ልጆች ፊት ታነቡታላችሁ። ይሄ እንዴት ተብሎ ነው የሚቀደሰው? የቤተ ክርስቲያን ብልታቸው እንደ አህያ ብልት የሚያካክሉ ሰዎች ለወሲብ ተመኘቻቸው። ይህ ያስኬዳል? እንደዚህ ይቀደሳል ቤተክርስቲያን ውስጥ? አስተግፍሩላህ። መስጂድ ውስጥ ነኝ።
እሺ ሁለተኛው ጥያቄ ደግሞ ሰላትን ሰግድ ላለመወስወስ ብለን አይናችንን ጨፍነን መስገድ እንዴት ይታያል? ሶላትን በምትሰግድ ጊዜ አይንን መጨፈንን የሚያዝ ቁርአንም ሆነ ሐዲስ ማስረጃ የለም። ነገር ግን እንዲሁም ابن القيم الجوزية رحمه الله تعالى من قالوا إغماض العينين في الصلاة ليس من هدي النبي صلى الله عليه وسلم بره صلاة بمتسجد ጊዜ አይኖችን መጨፈን ከነብዩ ሰለላሁ ዐለይሂ ወሰለም መንገድ አልነበረም ብሏል። ማለት ነብያችን ሰለላሁ ዐለይሂ ወሰለም ሶላትን በሚሰግዱ ጊዜ አያጨፍኑም ነበር። እሺ ቆይ አንዴ ጽፌ ነበር ተመልሼ እመጣለሁ። ወላሂ እሺ አድሚኖች ካላችሁ በተራ አስገቧቸው። ያ ሰላም ያ ሰላም ያ ሰላም وإن الله لهادي الذين آمنوا إلى صراط مستقيم قافين قوا أكام بلتي سينجال هدا جرا جرتو أشي የገባችሁ ልጅ ጥያቄ አላችሁ? አሰላሙ አለይኩም ወበረካቱ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እኔ ጥያቄ ሴሊ ጥቁሯን ቀለም ብትቀባ ቀይም ሌላ ከረ ችግር አለ? ሴት ጥቁሯን ቀለም ብትቀባ ወንዱም ልጅ ቀለም ቢቀባ ፀጉሩን ችግር የለውም ከማጥቆሪያ ውጭ። ማጥቆሪያ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲሳት ሲከለክሉናል። ተገየሩ ሀዛ ሸይ ወጀንቡሁ አሰዋድ አሉ። አቡበክር ስዲቅ ረዲየላሁ ዐንሁ አባት አመጡላቸውና ፀጉሩን ልንቀይርለት ነበር ብለው ሲጠይቋቸው ፀጉሩን ቀይሩለት በምትፈልጉት ከለር፣ ጥቁር ከለርን ግን አርቁት ብለው ተናገሩ። ስለዚህ ማጥቆሪያ ክልክል ነው። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? سيأتي في آخر الزمان قوم يخضبون بالسواد فهؤلاء لا يجدون رائحة الجنة ወደፊት ቂያማ በሚቃረብ ጊዜ ከትውልዶቼ ፀጉራቸውን ጥቁር ቀለም የሚያቀልሙ የሚነቅሩ ሰዎች በብዛት ይመጣሉ አሉ። እነዚህ ሰዎች የጀነትን ሽታ አያገኙም ብለው ተናገሩ። የጀነትን ሽታ አያገኙም የሚለው ቃል ሰውየው እንደው ጀነትን አይገባም አያትም ለማለት ሳይሆን ያ ወንጀል ከተላለፈ ወንጀል መሆኑን ለመግለጽ የሚጠቀሙት የሆነ ቃል ነው፣ የገነት ቃል ነው። ይህንን ካደረግክ ቤቴ ድርሽ አትልም ይሉናል አይደል? እናትና አባቶቻችን ግን ያስገቡናል። ያስገቡናል። ለምንድን ነው ያን ቃል የሚናገሩት ታዲያ? ያን ነገር እንዳናጠፋና እዚያ ነገር ላይ እንዳንወድቅ ትኩረት እንድንሰጥ የገነት ቃልን እየተጠቀሙ ገብቷቸዋል። ከዛልክ ልክ እንዲሁ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ የሆነን ወንጀል አንስተው ይሄን ያደረገ የጀነትን ሽታ አያገኝም ካሉ፣ ይሄን ያደረገ ለይሰ ሚኒ ከኔ አይደለም ካሉ፣ ገብቷቸዋል። ይሄን ያደረገ የተረገመ ነው ካሉ ያ ነገር የሚያስረዳን ምንድን ነው? ከታላላቅ ወንጀል መሆኑን ለመግለጽ ነው። እሺ እሺ ጥያቄ አለ? ቀጥል። እሺ ጥያቄ አላችሁ? የገባችሁ ልጆች ከሌላችሁ ወረዱና ሌሎች ይግቡ። አሎ አሎ፣ አድሚኖች አውርዳቸው። እሺ ነዝሉሁም ታሕት። እሺ አድሚኖች ካላቸው በተራ አስገባቸው።
አዩብ እንጥራው። አዩብ እንጥራው። አድሚኖች አንዴ ኮሜንቱን ክፈቱት እስኪ። ኮሜንት ክፈቱት አንዴ። እሺ ኮፒ ሊንክ አይታየኝም። ስንት ደርሳችኋል? ኮፒ ሊንክ አንድ ኮሜንት ላይ ጻፉልኝ እስኪ ከታያችሁ። ይታያችኋል? ኮሜንት ላይ ጻፉ። 3600 ይኸውላችሁ። ኮፒ ሊንክ አታቋርጡ እሺ። ታቡ ችግር የለውም። ከዚህ በኋላ ታብ አድርጉልኝ አታድርጉልኝ የሚል ጥያቄ አይኖርም ኢንሻአላህ። ያውና በዚህኛው ስልኬ ታብ እያደረኩበት ነው። የማያቋርጥ ታብ ታደርጉበታላችሁ። አፕሊኬሽን ነው ይታያችኋል። ቀይ አንድ አፕሊኬሽን አገኘሁ። ታብ አድርጉ አታድርጉ ምናምን አትባሉ። ከዚህ በኋላ ኮፒ ሊንክ ግን አድርጉ። እስካሁን ያደረክ ያለው ያው ራሴ ነኝ። የፋችሁን ስለዚህ ኮፒ ሊንክ አድርጉ እንዳይዘጋ። እውነት ለአንድ ሰው እናንተ ከዚያ አጅሩ ተካፋይ ትሆናላችሁ። የሚጠቀሙት ነገር የለም። እነዚህ ልጆች ታብ ስላደረጋችሁ ወይም ኮፒ ሊንክ ስላደረጋችሁ እሺ። ግማሽ ሙስሊም ታዋ ያደርጋል፣ ሌላው ደግሞ ታዋ ያደርጋል፣ ኮፒ ሊንክ ያደርጋል። ማንኛውም ኮፒ ሊንክ አድርጉ እሺ። የገባችሁ ካላችሁ ማውራት ትችላላችሁ። ያ ሰላም ያ ሰላም ያ ሰላም ያ ሰላም ያ ሰላም። እሺ ወአለይኩም ሰላም። አዩብ አዩብ የሚባል ህፃን ልጅ ሰምቼ ነበር ድምፁ ነው። አዩብ እሺ ጥያቄያችሁ ምንድን ነው? ልጅ ያላችሁ ወላጆች ብታመጧቸው ደስ ይለኛል በጣም። ሌሎች አርአያ ሌላ ህፃን ልጅ ሲያይ ህፃን ልጅ በትምህርት ሳይሆን በማየት ነው የሚታነጸው። ቁጭ አድርገህ ብታስተምራ አይገባም። እታቸዋል ሌሎችን በሚያይ ጊዜ ግን አባቱን ወይ እናቱን ወይ ሌሎች ልጆች በሆነ ነገር ላይ ቀድመውት ጥሩ ሆኖ ካየ በዚያ ነገር ላይ እሱ የሚከተል እና ስለዚህ ለልጆቻችሁ ጥሩ ነገር አሳያችሁ። እሺ ጥያቄ ያለው መቀጠል ይችላል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ሰላም ነው። ጥያቄ አለ። እሺ አንዱ ምለው ጁማ ቀን ቤት የሚሰግዱ ሴቶቹ ማለት ነው ከሰላት በኋላ ነው የሚሰገደው የሚል ወሬ ሰምቼ ነበር። እንደዛ ነው? ሴቶች ቤታቸው በሚሰግዱ ጊዜ ሁለተኛው አዛን እንደተባለ ወደ መስጊድ ይችላሉ። መስጊድ ከተሰገደ በኋላ ነው ሳ ከዳም ጨህት ይላስ ከሚጮህ ቦታ ራቆሽ አንድ ዘይት ራቅቲ ከሚጮህ ቦታ ከሚረብሽ ልጆች እሺ ወጥቻለሁ። አንደስ ሴት ልጅ ሶላት ቤቷ ከሆነ የምትሰግደው የጁሙዓ ቀን መስገድ ያለባት ሶላቱን መስጂድ ከተጠናቀቀ በኋላ ነው ወይ አይደለም? ሁለተኛው አዛን እንደተባለ ወዲያው መስገድ ትችላለች። ኹጥባ እስኪደረግ መስጂድ እስኪያበቃ መጠበቅ አይጠበቅባት። እሺ ጀዛኩሙላህ። ጓደኛዬ ጥያቄ አላት ሌላ። እሺ